ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። ከዛ በፊት ዛሬ ላይ ምናልባት መታችሁ ከሆነ ዛሬ የመጣ ሰው አይጠፋም። ዛሬ ላይ መታችሁ ከሆነ ክርስቲያን ወገኖችም ይህን ፕሮግራም ከመጀመሪያው ጀምረን ዳሰሳ እያደረግን ያለ ነው ከኡስታዝ ወሂድ ጋር ነው። ከኡስታዝ ወሂድ ዑመር። ኡስታዝ ወሂድ ዑመርም ታዲያ ማን ነው እንዴ መላሸቱ የምትሉ ከሆነ ኡስታዝ ወሂድ ማለት በጥቂቱ ኡስታዝ ወሂድ ማለት በእስልምናና በክርስትና በተለያዩ እምነቶች ያለውን አንድነት ልዩነት ሰፋ አድርጎ የሚዳስስ ሂስቶሪካል ያለውን ነገር አውድ ተዛማጅ ሙግቶችን ተዛማጅ ጥቅሶችን እያመጣ እዛው መጽሐፉ ላይ ሂስቶሪካሊ ደግሞ የተለያዩ የእምነቱ አባቶች የሚያነሱትን ቋንቋዎችን በመጠቀም የተለያዩ የተጻፉበት መሰረታዊ ቋንቋዎችን በመጠቀም የሚሞግት ትልቅ ኡስታዝ ነው እና የተለያዩ መጽሐፍቶችን አበርክቷል። እዚህ ኮምፓራቲቭ ላይ ባይዘው የማታውቁ ከሆነ ማለት ነው። ፎር ኢንስታንስ የቁርአን ዳራ የሚል መጽሐፍ አለ። የቁርአን ዳራ ላይ እዚህ ላይ ይህ መጽሐፍ ላይ በጣም ሰፋ አድርጎ ቁርአን ታሪካዊ ዳራ ምን ይመስላል የሚለው ነገር የተዳሰሰበት ነው። ቁርአን አይጋጭም የሚል መጽሐፍም አለ። ባይዘው ቁርአን ይጋጫል ወይስ አይጋጭም የሚለውን ነገር አይጋጭም በማለት ኡስታዝ ወሂድ ይሄኛውንም ለሙስሊሙ ኮሚኒቲ እንዲሁም ለክርስቲያኑ ማህበረሰብ አበርክቷል። ሌሎች መጽሐፍቶች አሉ። ባይዘው የስላሴ እሳቤ ዛሬ እያወራንበት ያለውን ቶፒክ ላይ በመጽሐፍ ደረጃም ይሄኛውም ለህዝብ ተሰራጭቶ ይገኛል። በጣም እንግዲህ መሰረታዊ ነገሮች ናቸው። ባይዘው ታዲያ ከስላሴ ውጭ ክራይስቶሎጂም አለ። ባይዘው ነገረ ክርስቶስ ሰውን ኢየሱስ የባህሪ አምላክ ነው የሚለው ላይ የባህሪ አምላክ የሚለውን እያንዳንዱ ብዙ ጥቅሶች እዚህ ላይ ተቀምጠው አንዳንድ ጥቅስ የተመዘዘ ሰፋ ያለ ዳሰሳ ያደረገበት መጽሐፍ ነው። ባይዘው እንግዲህ ኢየሱስ ስላሴ ማሃኛን የመጀመሪያው መጽሐፍና ኢየሱስ አምላክ ነው የሚለውን ይሄንንም ከያዛችሁ ባይዘው በቃ መሰረታዊ ዶክትሪናችሁን ጠቅልል አድርጎ በጣም ሪፊት የተደረገበት ሰፋ ያለ ማብራሪያ የተሰጠበት መጽሐፉ ነው። በዚህ ብቻ አይደለም ባይዘው ሌሎች መጽሐፍቶች አሉ። የኢየሱስ ምንነትና ማንነት ይህም ሰፋ ያለ ዳሰሳ የተደረገበት መጽሐፍ ነው። በተለያዩ ቋንቋዎች በስልጠኛ ፎር ኢንስተንስ አምላክ አንድ ብቻ ነው የሚል መጽሐፍም አለ። የተደበቀ እውነት ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት የሚናገሩ መጽሐፍቶች የተውራትና ኢንጂል ስለ ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል የሚለውን ሰፋ ተደርጎ የዳሰበት መጽሐፍ ነው። ከዚህ ቀጥሎ ደግሞ መሰረታዊ በሆነው እስካሁን የጠቀስኳቸው መጽሐፍቶች ባይዘው መሰረታዊ ናቸው። ምንም የሚጣል የለውም። ምንም የሚቀመጥ የለውም። ይሁን አለ አይደል ሼልፍ ላይ ተቀምጦ በቃ የምትውት መጽሐፍ የለም። እስካሁን የጠቀስኩት የማይነበብ መጽሐፍ የለም እና በኦሮምኛም ባይዘው እንትን ተብሎ ተሰራጭቷል። አልገደሉትም አልሰቀሉትም በእንተ ስቅለት የሚል መጽሐፍ ማለት ሌሎች ብዙ መጽሐፍቶች አሉ። ኡስታዝ ወሂድ ያስተምራል። ባይዘው ያስተምራል። መማር የምትፈልጉ ሰዎች እንደዚያ ፕሮግራም ሰፋ ያለ እንትን ነገር ፈልጋል የሚል ሰው መማር ይችላል። ተመዝግቦ እና የምስክር እውቀት ይሰጣቸዋል። ትማሩና ተፈትናችሁ ብቁ ከሆናችሁ የምስክር ወረቀት ይሰጣችኋል። ዝም ብሎ ተምሮ መሄድ የለም። ትፈተናለህ። በቂ ውጤት ካመጣ ታልፋለህ፣ ካላመጣ ትወድቃለህ፣ ድጋሚ ትማራለህ። ጠራ ያለ ትምህርት ነው የምታገኙት። ኡስታዝ ወሂድ ዲቤቶችንም ይዋያል። ባይዘው ዲቤትም እንዲህ ዳር ላይ ብቻ መጽሐፍ ነው እንዲህ አይደለም። ፊት ለፊትም መሟገት የሚችል ሰው ካለ መሟገት ይቻላል። ነገር ግን ህጻናት ምናምን ሳይሆን የሃይማኖት መምህራን ልክ በዚህ መልኩ እንግዲህ ሰፋ ያለ እውቀት ካለው እንግዲህ ሰፋ ያለ እውቀት ካላቸው ጋር ዲቤት ያደርጋል። ፎር ኢንስታንስ ኢየሱስ ምንድን ነው በሚለው ላይ ከፓስተር ኃይሉ ዮሐንስ የተለያዩ ሰዎች ጋር ዲቤት አድርጓል እና የተለያዩ ሶሻል ሚዲያ ላይ ማግኘት ከፈለጋችሁ ኡስታዝ ወሂድ እቅበተ ኢስላም የሚል ቴሌግራም ማግኘት ትችላላችሁ። በጣም ሰፊ ነው። በጥቂት ይመስላል። ኡስታዝ ወሂድ እንኳን ደህና መጣክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ይሰማል። የላይ ተከልኩና ነው ያገኝ ማቴዎስ በመረጃ ነው ስክሪን ከፍቼ ነው ያሳየሁት። መቀጠል ትችላለህ ኡስታዝ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ነቢይና ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት ይህንን መራገብር የምትከታተሉ ክርስቲያን ታዳሚዎች በኢትዮጵያ ሰላምታዬ ሰላም ብያችኋለሁ። ኢንሻአላህ የዛሬ የሚል እየተነጋገርን ያለ ነው። የዛሬ ቶፒክ የሚያደርገው የዛሬ ገንዘባችን ማቴዎስ ምዕራፍ 28 ቁጥር 19 ላይ ትሪኒታሪያን ፎርሙላ የሚባለው ነው። ትሪኒታሪያን ፎርሙላ ማለት ነው
የሥላሴያን ቀመር በማን ስም ነው ቀመር የሚገባው? በአብ ወልድ መንፈስ ቅዱስ ስም ነው ወይስ በሥላሴ ስም ነው በሚለው ነገር ላይ ትሪኒታሪያን ፎርሙላ ይባላል ይህ ጥቅስ ማለት ነው። ማቴዎስ ወንጌል ምዕራፍ 8 ከመናገራችን መጀመሪያ ምንድን ነው የምናደርገው? የታሪካዊ ዳራውን የማቴዎስ ወንጌል ምንድን ነው የሚለው ነገር አንዳንድ ጥናቶች እናጠናለን። እንደምትመለከቱት የማቴዎስ ወንጌል መጀመሪያ የተጻፈው ኡስታዝ እኔ ጋር ከ45 እስከ 50 በሚደርሱ አይሰማም፣ ድምፅ ይቆራርጣል። እኔ ጋር ብቻ ነው አቡበከር ትንሽ ይቆራርጣል። ቪዲዮ አጥፋ አብዱልከሪም፣ እኔም እየተቆራረጠብኝ ቪዲዮ አጥፋ እስቲ አብዱ። ኮሜንት ላይ ይቆራርጣል ድምፅ እያሉ ነበረ፣ ለዛ ነው። እሺ አሁን ሲሰማ አሁን ይሰማል። ኮሜንት ላይ ምናልባት ይሰማል ኡስታዝ። ኦኬ የማቴዎስ ወንጌል የተጻፈው የመጀመሪያው ማቴዎስ ለዕብራውያን ሰዎች የጻፈው ደብዳቤ ነው። በዕብራይስጥ ቋንቋ ነው መጀመሪያ የጻፈው። ከ45 እስከ 50 በሚደርስ ጊዜ ውስጥ መጀመሪያ የተጻፈ መጽሐፍ ነው ተብሎ ነው የሚታመነው። ለምሳሌ ኤጲፋኒዎስ ቆጵሮስ የሚባለው ከ310 እስከ 403 ይኖር የነበረው ምንድን ነው የሚለው? በፓላሪዮን ኦፍ ኤጲፋኒዎስ ሳልሚስ የሚባል መጽሐፍ አለው። መጽሐፍ 1 ፔጅ 130 ላይ ምዕራፍ 9 ቁጥር ከ3 እስከ 4 ድረስ ስንመለከተው ምን ይላል? ኢየሱስ መሲህ ነው ብለው ይሰብካሉ አለ። ናዝራውያን አይሁዳውያን ከሆኑትና ኢየሱስ ካልተቀበሉት በመጠኑ ይቃረናሉ። የማቴዎስን ወንጌል ሙሉ ለሙሉ በዕብራይስጥ አላቸው። ተመልከቱ፣ በመጀመሪያ በዕብራይስጥ ፊደላት እንደተጻፈ ሁሉ አሁን ያቆዩልን እንደሆነ ግልጽ ነው እናል። ናዝራውያን የሚባሉ የክርስቶስ ኢየሱስ ተከታዮች በዕብራይስጥ የተጻፈውን የማቴዎስን የመጀመሪያው አላቸው ብሎ ነው ያስቀመጠው። እንደውም እንትና ዩርማሲስ በውጭ ዓለም ጄሮ የሚባለው ራሱ ሲናገር ምንድን ነው ያለው? በአንድ ቦታ ላይ ኮሜንተሪው ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ያለውን ኮሜንት በሚያደርግበት ሰዓት ላይ ምንድን ነው ያለው? እሱ ጋር ናዝራውያን በሚጠቀሙበት ወንጌል ውስጥ የበራኪው ልጅ ምትክ የይሁዳዊ ልጅ ተብሎ ተጽፏል ብሎ ያስቀምጣል። የራሳቸው አላቸው ራሱ ማለት ነው። ፓፒያስ እንደምትመለከቱት 5 መጽሐፎች ጽፎ ነበረ። የቸርች ሂስትሪ አውሳቢዮስ የቂሳርያው እንደተናገረው መጽሐፍ 3 እና ቻፕተር 39 ቁጥር 1 ላይ ሲናገር ምንድን ነው ያለው? 5 የፓፒያስ መጽሐፍቶች አሉ፣ የጌታ ንግግር መግለጫዎች የሚደረስ ያለው ነው አለ። ቀጠልና ቁጥር 7 ላይ ምን አለ? አሁን የምናገረው ፓፒያስ የሐዋርያት ንግግር የተቀበለው ከተከታዮቻቸው እንደተቀበለ አምነዋል የሚለው። ስለዚህ ይሄን የተቀበለው ፓፒያስ የሚባል ሰው ነው የተጠቀመው። ፓፒያስ ሲናገር ምን አለ? የዛው ቸርች ሂስትሪ ላይ የቂሳርያው አውሳቢዮስ ሲናገር መጽሐፍ 3 ምዕራፍ 39 ቁጥር 16 ላይ ምንድን ነው ያለው? እንግዲህ ማቴዎስ ቃላቶቹ በዕብራይስጥ ቋንቋ ተጻፈ አለ። እያንዳንዱ እንደ አቅሙ ከተረጎመ ይህም ጸሐፊው ከመጀመሪያው ከዮሐንስ መልእክትና ከጴጥሮስ ተጠቅሟል። እርሱ ሌላው በዕብራይስጥ ወንጌል ውስጥ በጌታ ፊት በብዙ ኃጢአት የተከሰሱ ሴት ተናገረ በማለት መጀመሪያ ማቴዎስ ወንጌል የሚባለው እንደነበረ ተናግሯል ማለት ነው። በዛ በማቴዎስ ወንጌል ላይ በመጀመሪያ በተጻፈው መጽሐፍ ላይ እንዲህ የሚል ቃል አለ የሚል ቸርች ሂስትሪ መጽሐፍ 3 ምዕራፍ 5 ቁጥር 2 ላይ እንደዚህ ይላል። እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ይላል። ተመልከቱ፣ ማቴዎስ 28:19 ላይ ያለው የሚረብሽ ነገር አለ። ባክረብቱም ደስ ይለኛል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው እንግዲህ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ሳይሆን ያለው እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብ ሁሉ በስሜ ደቀ መዛሙርቱ አድርጓቸዋል። የቂሳርያው አውሳቢዮስ አሁንም መጽሐፍ 3 ምዕራፍ 7 ቁጥር 136 ላይ ምንድን ነው የሚለው? ይቅርታ የዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ ላይ እርሱም ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸዋል፣ በአብ በወልድ መንፈስ ቅዱስም አጥምቆ የሚል የለው የመጀመሪያው። እንደገና አሁንም ዘ ፕሩፍ ኦፍ ጎስፔል የሚል መጽሐፍ 3 ምዕራፍ 7 ቁጥር 138 ፔጅ 159 ላይ በተመለከቱት እርሱም ለእነርሱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ነው የሚለው። አሁንም ዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ የቂሳርያው አውሳቢዮስ የታሪክ ጸሐፊ ሲናገር ከአንድ ቃልና ከአንድ ድምፅ ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸዋል። ስለዚህ የማቴዎስ ወንጌል መጀመሪያ የተጻፈው የዕብራይስጥ ቋንቋ ላይ የተቀመጠው ምን የሚል ነው? ሂዱና አሕዛብ ሁሉ
በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ሂዱና አሕዛብን በስሜ ደቀ መዛሙርት አድርጉ የሚል ያለ። ታዲያ በአብ በወልድ መንፈስ ቅዱስ የሚለው መቼ መጣ ስንል የማቴዎስን ወንጌል በማቴዎስ ዳቦስ የማርቆስን ወንጌል ሶርስ አድርጎ በግሪክ ኮይን ያዘጋጀው ሰው ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ የሚለው ያለ ማለት ነው። መደበኛ ባበል መድብል እውቀት ገጽ 4 ገጽ 2637 ላይ ምን ይላል? ማቴዎስ ሁኔታ በቀኖናዊ የሆነ ነው። ለዚህ ነው ዓለም አቀፈቷ ከቀደምት የክርስቲያን ታሪክ እውነታው ጋር የሚቃረን የስላሴ ባዕድና ትሪታሪያን ፎርሙላ የሚባለው በአብ በወልድ መንፈስ ቅዱስ አጥምቆ ለይስጥግር ተቀመጠው ኢንሳይክሎፒዲያ ካቶሊክ የሚለው ገጽ 2 የጥምቀት በኢየሱስ ስም ከሚለው ወደ በአብ በወልድ መንፈስ ቅዱስም ወደሚለው በዓለም አቀፍ ቤተክርስቲያን በሁለተኛው ክፍለ ዘመን ተለውጧል። ከዛ በአጠቃላይ በኢየሱስ ስም ብለው አድርጓቸው ስላለ ማለት ነው። ሌላው እንደምትመለከቱት የቴንደል የአዲስ ኪዳን ማብራሪያ ቅጽ 1 ገጽ 2 በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ሳይሆን በኋላ ላይ የተጨመረ ነው ብሎ ነው ያስቀመጠው። እንግዲህ ብዙ እንትኖች ማለት ማስቀመጥ ይቻላል። የ99 አዲስ የተሻሻለው የመደበኛ ባይብል እትምም እንደዛ ነው ያስቀመጠው። ዘመናዊ ሂስ ይህን የሥላሴውያን ቀመር ኢየሱስን ማሸዋሸት ነው፣ ያ በኋላ ላይ የቤተክርስቲያን ትውፊት የሚወክል ነዋል። ስለዚህ በማቴዎስ ወንጌል ላይ ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዝሙር አድርጉ የሚለውን በአብ በወልድ በመንፈስ ቅዱስ አጥምቁ የሚለው ላይ የመጣ ነው ብሎ ያስቀመጠው። እንግዲህ ነገር ነው እንደዚህ አይነት ነገሮች መጨመር አዲስ ነገር አይደለም። ለምሳሌ አንደኛው ዮሐንስ መልእክት ምዕራፍ 7 ላይ ተመልከቱት። አማርኛው ላይ አሁኑ ላይ የለም፣ ነገር ግን 1879 የቆምጦፍ ባሮክ የሚባለው ላይ በሰማይ የሚመሰክሩ 3 ናቸው አለ። የተቆራረጠ ነው ስተስ ይቆራረጣል፣ ትንሽ ይቆራረጣል። ትንሽ ተቆራረጣል። ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ የ1879 ወይም ደግሞ በ1611 ላይ የነበረው ኪንግ ጄምስ ቨርሽን ባይብል ላይ እንዲህ የሚል ቃል አለ። ዜር አር ትሪ ሁ ጊቨን ቴስቲሞኒ ኢን ሄቨን፣ በሰማይ የሚመሰክሩ 3 ናቸው፣ ዘ ፋዘር ዘ ወርድ ኤንድ ዘ ሆሊ ጎስት ዘ ስሪ አር ዋን ይላል። እነዚህ 3ቱ አንድ ናቸው። በሰማይ የሚመሰክሩ 3 ናቸው፣ አብ ቃልና መንፈስ ቅዱስ ናቸው። እነዚህ 3ቱ አንድ ናቸዋል። ይሄ ላቲን ጌት ላይ በ382 ላይ ጄሮም የጨመረው ነው። የመጀመሪያው የግሪክ ማለቶቹ ላይ የለም። እነዚህ መጨመር የተለመደ ነገር ነው። ለምሳሌ በ480 ድህረለት ከገቡ ተሳቱ መካከለኛ ባገር ነው የሚባለው ከተባት ላይ የተጨመረውን ሌላ ታያሉ። ምዕራፍ 10 ስሙ ወስመ አቡኡ ወስሙ ቅዱስ መንፈስ በግንባራቸው ላይ ስሙና የአባቱ ስም የሚሆን ስሙና የአባቱ ስም እና የመንፈስ ቅዱስ ስም በግንባራቸው የተጻፈ ብሎ ያስቀመጠው 3 ስሞችን ያስቀመጠ። መንፈስ ቅዱስ የሚለው ግሪከኛው ላይ የግዕዙ ባይብል ላይ ተጨምሯል። እና እነዚህ የተጨመሩ ነገሮች የተለመዱ ነገሮች ናቸው እየልን ያለ ነው። ማቴዎስ ምዕራፍ 28 ቁጥር 9 ላይ ያለ የመጀመሪያ የነበረው ህዝቦች ሁሉ በስሜ ደቀ መዛሙርት የሚል ነበረ። በኋላ ላይ ግን ይቆረጣል። እሺ እንዴት እናደርግ? ታብታባ እንጃ የሆነ ወይ በቃ ሪፖርት ይሆናል ወይ የሆነ ነገር ትናለ ችግር አለ። እሺ ኮፒ ሊንክ አድርጉ እስቲ ሁላችሁም ኮፒ ሊንክ አድርጉ። እሺ አሁን ይሰማል? ይሰማል አሁን ማለት እስቲ አሁን ይሰማል። እሺ እና እንደዛ ነው። ማቴዎስ ወንጌል 28 19 ላይ ያለው ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ በነበረበት በዕብራይስጥ ላይ አልነበረም። በዕብራይስጥ ላይ የነበረው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርታችሁ አድርጓቸው የሚል ነው። ያንን ነው እንግዲህ ከቂሳርያው አውሳቢዎስ ያገኘነው መረጃ ማለት ነው። እንደው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ይኑር እና ካለምስ ምን ችግር አለው? ሥላሴን ያሳያል ወይ ነው? አሁንም አያሳይም ነው የምንለው። ለምን? 3 ነገሮች በአንድ ስለተደረደሩ እነዛ ነገሮች ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት በስሜ ደቀ መዛሙርቱ አድርጓቸው የሚለውን በአብ በወልድ በመንፈስ ቅዱስ ስም ስለተባለ በአንድ ላይ መምጣታቸው 3 ፐርሰንስ ዋን ኤሰንስ የሚለውን ነገር አያሳይም። ለምን? በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ
እንደነዚህ ያለው መዘንበል እንጠብቅ በእግዚአብሔር እና በጌታ በክርስቶስ እና በተመረጡ መላእክት ፊት እመክርሃለሁ። ፊት የሚለው በነጠላ ነው የመጣው። አይታችሁ ከሆነ ፊት የሚለው የግሪከኛ ቃል ኤኖፒዮን ነው የሚቀመጠው። ኤኖፒዮን ብሎ ነው የሚያስቀምጠው። ኤኖፒዮን ማለት ፊት ነው። ስለዚህ የአብም የወልድም የመላእክትን ፊት አንድ ነው አይደለም? ለምንድን ነው እዛ ጋር በነጠላ የመጣው? ለምንድን ነው የተደረደሩት? በእግዚአብሔር አንድ በአምላክ ማለት ነው አብን ያመለክታል። በጌታ በክርስቶስ ወልድን ያመለክታል። በተመረጡ መላእክት ፊት ይላል። መላእክቶችንም ጨምሯቸዋል፣ ተደርድረዋል አንድ ላይ። ስለዚህ ፍጡር የሆነ አካል ከፈጣሪ ጋር አንድ ላይ ስለተደረደረ እዛ በኤሰንስ አንድ ነው ብለን ምንል ከሆነ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ መላእክቶች ተደርድረው መጥተዋል። ይህን እንዴት ታዩታላችሁ ነው ምንለው ማለት ነው። ሌላው እንደምትመለከቱት ኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ ነው። ኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ የግሪክ ሰብትጀንት ላይ ሁለቱ ጠበኞች በእግዚአብሔር እና በካህናቱ በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ አሉ። ማን ማን የተደረደረው? እግዚአብሔር አለ አንድ፣ ሁለተኛ ካህናቱ አሉ፣ ሶስተኛ ደግሞ ፈራጆቹ አሉ። ሶስት ነገር ነው የተጠቀሰው፣ ግን ፊት የሚለው ሲንጉላር ነው የመጣው። ማን ነው? ኤኖፒዮን የሚለው ማለት ነው። ኤኖፒዮን የሚለው ግሪክ ሰብትጀንት ላይ በነጠላ መጥቷል። ዘዳግም 19:17 ላይ ነው ያለው። ፈጣሪ አለ፣ ከዛ ሁለት ፍጡሮች መጥተዋል፣ ካህናትና ፈራጆች ማለት ነው። ፊት የሚለው ደግሞ በነጠላ ነው የመጣው ለሁለቱ ማለት ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይም እንደዚህ አለ፣ በእኔና በቃል የሚያፍር ሁሉ የሰው ልጅ በራሱ እና በአባቱ እና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። ክብር ለሚለው የሚጠቀመው ቃል ሲንጉላር ነው፣ ዶክሳ የሚለው በግሪከኛው። ስለዚህ አሁን እዚህ ጋር የተጠቀሙት ማን ነው? አብ ወልድና መላእክት ተጠቅሰዋል። መላእክት ከአብና ከወልድ ጋር ስለመጡ መላእክት የሚባሉት በኤሰንስ ደረጃ ከአብ ጋር አንድ ናቸው ብለን እንደማንለው ሁሉ በተመሳሳይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወልድና መንፈስ ቅዱስ ከአብ ጋር እና በሚል ተጫፍረው ስለመጡ በኤሰንስ አንድ ናቸው ማለት አይቻልም ማለት ነው። እንቀጥል። ስም የሚለው በነጠላ መጥቷል። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ኤሰንስ መሆናቸውን ያሳያል ብለው ይሞክታሉ። ነው ያም አያስኬድም። ኦሪት ዘጸአት ምዕራፍ 23 ቁጥር 13 ላይ የሌሎችን አማልክት ስም አትጥሩዋል። እንግዲህ አማልክት ማለት የተለያየ አማልክት፣ የፀሐይ አምላክ፣ የጨረቃ አምላክ፣ ምን የተለያየ አምላክ አለ። ግን የሌሎቹን አማልክት ስሞች አይደለም የሚለው ስም። የሌሎቹን አማልክት ስም አትጥሩ። ሜክ ኖ ሜንሽን ኦፍ ዘኔም ኦፍ አዘር ጋድስ ነው የሚለው። ዘኔም ነው የሚለው። ዘኔም ሳይልም ራሱ በነጠላ ነው የመጣው። ግን አማልክቶቹ አንድ ኤሰንስ ናቸው ማለት አይደለም። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይም እንደዛ ነው። የአማልክቶቻቸውን ስም አትጥሩ። የአማልክቶቻቸውን አማልክት ብሎ ከዛ በኋላ ሲንጉላር ፐርሰን አይታሰብም። ሲንጉላር ኤሰንስ የሚባል ነገር አይታሰብም። አማልክቶቻቸው ስም ነው የሚለው ራሱ። ናይዘር ሜክ ሜንሽን ኦፍ ዘኔም ኦፍ ዜር ጋድስ ነው የሚለው። ዘኔምስ አይደለም የሚለው። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይም እንደዛ ነው። በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። አያችሁት? ዘኔም ኦፍ አዘር ጋድስ ነው የሚለው። በሌላ አማልክት ስሞች አይደለም የሚለው፣ ስም በነጠላ። ስለዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ስለተባለ ኢን ዘ ኔም የምትለዋ በሲንጉላሪ ስለመጣች፣ ኑማ የምትለዋ ቃል ስለመጣች ያ ማለት የኤሰንስን አንድነት አያሳይም ማለት ነው። ይህን ይመስላል ራሱ ማለት ነው። ሌላው የምንመለከተው ከዚህ ጋር ተያይዞ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጭራሹኑ ሥላሴን የማያሳይ ጥቅስ ነው። ምን የሚል ነው? የጌታ ኢየሱስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆናል። እዚህ ጋር የተጠቀሱት ማን ናቸው? እግዚአብሔር ተጠቅሷል፣ ኢየሱስ ክርስቶስ ተጠቅሷል፣ መንፈስ ቅዱስ ተጠቅሷል። ነገር ግን ምንድን ነው ፖይንቱ ስንል እግዚአብሔር የሚለው ማንን ነው ጥያቄው። አብን ነው ካሉ እግዚአብሔር ስንት ነው? አንድ። ጥሩ። ሌላ እግዚአብሔር አለ? ከአንድ እግዚአብሔር ውጭ የለም። በቃ ስለዚህ አንድ እግዚአብሔር አለ፣ ወልድና መንፈስ ቅዱስ የሚባሉ ነገሮች አለ ነው። እኛ የምንለው ምንድን ነው? ሶስቱ አካላት አንድ እግዚአብሔር ናቸው የሚል ባይብል ላይ የለም ነው። ቀላል ጥያቄ ብጠይቋቸው የእግዚአብሔር ልጅ ማን ነው ስትሏቸው ኢየሱስ ይሏቸዋል። የእግዚአብሔር አባት ማን ነው ብሎ ስትሏቸው እንደ እግዚአብሔር አባት አለው እንደ ይሏቸዋል። ኢየሱስ እግዚአብሔር አይደል? ለምን የእግዚአብሔር አባት የሚል ባይብል ላይ ለምንድን ነው ያልተቀመጠው? አንድ ጥቅስ ለምንድን ነው ያጣ ነው? እግዚአብሔር ወልድ የሚል ነገር ለምንድን ነው ያጣ ነው? የእግዚአብሔር አባት የሚል ጥቅስ ባይብል ላይ ለምንድን ነው ያጣ ነው? ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብንመለከተው የእግዚአብሔር አባት የሚል ጥቅስ የለም። ብዙ ጊዜ ስንወያይ ምንድን ነው የእግዚአብሔር አባት ማን ነው ብለን ስንጠይቃቸው እንዴ እግዚአብሔርማ አባት የለውም፣ እግዚአብሔር ልጅ ነው እንጂ ያለው አባት የለውም ይላሉ። ስለዚህ እግዚአብሔር የሚባለው አንድ ነው ማለት ነው። ዘዳግም 6:4 ላይ ያለው እግዚአብሔር አንድ ነው። ልጅ አለው። ኦኬ ልጅ ሲባል ምን ማለት ነው? ሌላ ጉዳይ ነው።
ነገር ግን ስላሴን አያሳይም ነው እያለን ያለ ነው። ይህን ይመስላል። ሌላው ከዚህ ጋር ተያይዞ የሚነሳው ነገር ምንድን ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ ላይ የሚነሳው ስም የሚል ነገር አለ። ስም የምትለዋ ነገር ሲንጉላር መታለች። ራሱ ሲንጉላር ስም የሚባለው ነገር ለምን ታዲያ በመንፈስ ቅዱስ ስም ለምን ይባላል? በኢየሱስ ስም ለምን ይባላል? በወልድ ስም ለምን ይባላል ብሎ ከጠየቀ ይህ የተለመደ ነገር ነው በባይብል ውስጥ ማለት ነው። ለምሳሌ መጽሐፈ አስቴር ምዕራፍ 2 ቁጥር 22 ላይ ነገሩን ለመርዶክዮስ ተገለጠ፣ እርሱም ለንግሥቲቱ ለአስቴር ነገራት፣ አስቴርም በመርዶክዮስ ስም ለንጉሥ ነገረችዋል። ምን ማለት ነው? መርዶክዮስ በኤሰንስ የተለየ ነገር መሆኑን ያሳያል እንዴ? አያሳይም። በመርዶክዮስ ስም ማለት በመርዶክዮስ ትእዛዝ እሱ ኦቶሪቲ ባደረገው በነገራት መሰረት ለንጉሱ ነገረችው ማለት እንጂ በመርዶክዮስ ስም ለንጉሱ ነገረችው ማለት መርዶክዮስ ስም ስለተባለ ዲቪኒቲን አያሳይም። አንደኛ ነገሥት ምዕራፍ 25 አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ የዳዊት ጎልማሶች መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። በማን ስም? በዳዊት ስም። ያ ማለት በዳዊት ስም ማለት ዳዊት ባዘዛቸው መሰረት ማለት እንጂ ሌላ ማለት አይደለም። ስም የሚለው ኦቶሪቲን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ በደቀ መዛሙርት ስም የሚያጠጣል። በደቀ መዛሙርት ስም ማለት በጴጥሮስ ስም የሚያጠጣ ማለት ነው። ዛት ሚንስ በጴጥሮስ ስም የሚያማጠጣ ማለት ጴጥሮስን እንደ ጴጥሮስነቱ ተቀብሎ ጴጥሮስን የሚያስተናግድ ማለት እንጂ በጴጥሮስ ስም ሲባል የሆነ የጴጥሮስ ስም ማለት ዲቪኒቲን የሚያመለክት አይደለም። ለዛ ነው ማቴዎስ ወንጌል ምዕራፍ 9 ቁጥር 40 ላይ ማርቆስ ወንጌል ላይ ማለት ነው ምዕራፍ 9 ቁጥር 41 ላይ ስንመለከተው የክርስቶስ ስም ስለሆናችሁ በስሜ ጽዋ የሚያጠጣችሁ ዋጋችሁ አይጠፋም አለ። ተመልከቱ፣ በስሜ ጽዋ የሚያጠጣል። ቅድም ምን አለ? ደቀ መዛሙርት ስም አለ። ደቀ መዛሙርቱ ምንድን ናቸው? ጻድቃን ናቸው። ኢየሱስ ምንድን ነው? ነብይ ነው። ከዛ ማቴዎስ ወንጌል 10:40 ላይ ምን አለ? ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል አለ። ጻድቅን ደግሞ በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለ። ኢየሱስ ነብይ ነው። ነብይን በነብይ ስም አለ። ጻድቅን በጻድቅም ስም አለ። በደቀ መዛሙርት ስም ቀዝቃዛ ውሃ ያጠጣል። ስለዚህ በነብይ ስም፣ በደቀ መዝሙር ስም፣ በዳዊት ስም፣ በመርዶክዮስ ስም የሚል ነገር ካለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርቷቸው አድርጓቸው ቢል በእኔ ኦቶሪቲ እኔ በላኳችሁ መሰረት ማለቱ እንጂ ሌላ ማለቱ አይደለም። ለምን? ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል በማለት ይነገራል። መንፈስ ቅዱስ ራሱን የቻለ የአምላክ እስትንፋስ ካልሆነ ለምንድን ነው ከወልድና ከመንፈስ ቅዱስ ጋር እና በሚል ኮፕላቲቭ ኮንጃክሽን የተጠቀሙ የሚልም ጥያቄ ይነሳል። ኤፌሶን ምዕራፍ 6 ቁጥር 10 ላይ ማየት እንችላለን። ፐርሰን ያልሆነ ነገር ፐርሰን ከሆነ ጋር ካይ በሚል ኮፕላቲቭ ኮንጃክሽን ኤንድ በሚል ነገር ወይም እና በሚል ተዛርፎ ሊመጣ ይችላል፣ ተጻምሮ ሊመጣ ይችላል። ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረው በጌታና በኃይሉ ችሎት የበረታችሁ ነው አለ። የኃይሉ ችሎት የሚባል የሆነ ፐርሰን ነው? የኃይሉ ችሎት የሚባል የሆነ አካል ላይ ያለው ነገር ነው እንዴ? አይደለም። ኖ። ታዲያ ለምንድን ነው የተባለው ሲባል በቀረው በጌታና በኃይሉ ችሎት የበረታችሁ ይላል። ጌታና የኃይሉ ችሎት የሚባሉ ሁለት አካላት አሉ? አይደለም። እንደዛ አይደለም የሚያመለክተው። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ምንድን ነው የሚለው? ከጌታ ፊትና ከኃይሉ ፊት ርቀው በዘላለማዊ ጥፋት ይቀጣሉ አለ። ኤንድ የሚል ነገር አለው እንግሊዝኛው። አማርኛው ደግሞ ምንድነው? ምህ የሚል ነገር አለ። ምህ ማለት ጥገኛ ምህላን ነው። ተጨማሪ ነገርን ለማሳየት ነው የሚመጣው በአማርኛ ማለት ነው። ኤንድ እንደማለት ነው። እናን የሚል መተካት ነው አማርኛ ላይ ማለት ምህ። ለምሳሌ ዮሐንስ ወንጌል 14:1 ላይ በእግዚአብሔር እመኑ በእኔም እመኑ ሲል ምህ የምትለዋ ጥገኛ ምላሽ እንግሊዝኛው ላይ ኤንድ ብላ ነው የተጠቀመችው። ኢቭን በሚል ይጠቀማል። በግሪክኛው ላይ ደግሞ ካይ የሚል ነገር ይጠቀማል። ስለዚህ እዚህ ጋር ከጌታና ከኃይሉ ክብር ርቀው ሲባል የኃይሉ ክብር የሚባል ፐርሰን አለ እንዴ? የለም ራሱ። ስለዚህ በባይብል ውስጥ ፐርሰን የሆኑ ነገሮች ፐርሰን ባልሆኑ ሰዎች ባልሆኑ ነገሮች ላይ ተደርድረው አንድ ላይ እና በሚል መስተጻምር ሊመጡ ይችላሉ። ሐዋርያት ሥራ ምዕራፍ 23 ቁጥር 8 ላይ ሰዱቃውያንም ትንሣኤ 1 መልአክ 2 መንፈስ የለም የሚሉ ናቸዋል። ስለዚህ ትንሣኤ የሚባለው ነገር መልአክና መንፈስ ከሚለው ጋር በአካል ደረጃ ያለ ነገር አይደለም። መላእክቶች ፐርሰን ናቸው። ትንሣኤ ግን ፐርሰን የሆነ ነገር አይደለም፣ ራሱ ኮንሴፕት ነው። ነገር ግን ኮንሴፕቱ የለም የሚሉ ሰዎች የነበሩ ግን ትንሣኤ የሚለው ፐርሰን ከሆነ ነገር ጋር ኮፕላቲቭ ከሆነ ኮንጃክሽን ጋር አብሮ መጥቷል። ያ ማለት ግን ያ ነገር ፐርሰን ነው ማለት አይደለም። ስለዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የሥላሴን ትምህርት የሥላሴን ሀሳብ የሚያብራራ አይደለም። የሥላሴ ሀሳብ ምንድን ነው? እግዚአብሔር በስም በአካል በግብር ሶስት ነው። ወይም ደግሞ በሌላ አባባል እግዚአብሔር ሶስት አካላት አሉት።
በሶስት አካላት ተገለጠ፣ በአብ በወልድ በመንፈስ ቅዱስ ተገለጠ የሚል ማቴዎስ 28:19 ላይ የለም። አብ ወልድ መንፈስ ቅዱስ አንድ ኤሰንስ፣ አንድ ፐርሰን፣ አንድ ኤሰንስ ወይም ደግሞ አንድ ምንነትን ይጋራሉ የሚል ትምህርት ነው። ማቴዎስ ወንጌል ምዕራፍ 28:19 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለውም ማለት ነው። እና ይህን ይመስላል ከብዙ በጥቂቱ ማለት ነው። ኢንሻላህ ምን ያህል እንደተሰማችሁ ማለት ጨርሻለሁ። ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ